አመስግኑት ጌታን ከልባችሁ። አከብርሃለሁ፣ አመሰግናለሁ ጌታ ሆይ። አመስግኑት። ስላለፈው በደንብ ማመስገን ከቻላችሁ ለቀጣይ በሮችን እየከፈታችሁ ነው። ለእግዚአብሔር ጉብኝት ራሳችሁን እያዘጋጃችሁ ነው። ገና ከፍ ያለ የእግዚአብሔር እጅ አለ። ከፍታችን በሚመጣው ወር የምናየው የእግዚአብሔር መልካምነት አለ። ስላለፈው እግዚአብሔርን በኃይል አመስግኑት። ከልባችሁ አክብሩት ጌታን። እናመሰግናለን በሉት እግዚአብሔርን። ተመስገን ኢየሱስ። በጌታ በኢየሱስ ክርስቶስ ስም አመስግነናል። ከፍታችን የሚመጣው ወር ለአንድ ሰው ወሩን ሙሉ የትንሣኤ አይነት ተአምራት ይሆንለታል። ተሰምተው የማይታወቁ አይነት እንግዳ ምስክርነቶች ይሆኑላቸዋል። የሰዎችን ጆሮና አእምሮ ጨው የሚያደርግ የሚያፈነዳ አይነት ምስክርነት ይሆንላቸዋል። በዘመናችሁ ተለማምዳችሁ የማታውቋቸው አይነት እንግዳ ምስክርነቶች ይሆኑላቸዋል። በጌታ በኢየሱስም የእጆቻችሁ ስራዎች የሚለመልሙባቸው ወራት ይሆናሉ። እያንዳንዱ ቀን የምስክርነት ቀን ይሆንላቸዋል። እስቲ አንድ ሰው ከእንግዲህ በመንገዴ የሚዘጋ ነገር አይኖርም ይበል እስቲ። እንደዛው በኢየሱስም ሆኖላቸዋል። ለእግዚአብሔር ታላቅ የሆነ ክብርን እየሰጠን ሁላችንም እንቀመጣለን። ከዚህ በላይ ለእግዚአብሔር ክብርን ማምጣት ትችላላችሁ። ፈጠን ብለን እግዚአብሔርን ቃል አብረን እናያለን። የእምነት ወራችን ነው። እግዚአብሔር በእምነት አማካይነት ዛሬም ድንቆችን እንደሚሰራ ከቃሉ ውስጥ ስንመለከት ቆይተናል። ዛሬም የመጨረሻውን ክፍል እንመለከታለን። ክፍል 4 የእምነትን የስር ነቀል ለውጥ ኃይል ማሰራት በሚል የእምነትን የስር ነቀል ለውጥ ኃይል ማሰራት። ይህንን አትሳቱ። ይህንን መቼም ቢሆን አትርሱ። ያለ እምነት በእግዚአብሔር መንግስት ውስጥ ትርጉም ያለው ህይወት ሊኖረን አይችልም። እምነታችንን ማሰራት ካልቻለን፣ እምነታችንን መገንባት ካልቻለን፣ በእምነት ወደ መኖር መምጣት ካልቻለን በእግዚአብሔር መንግስት ውስጥ ትርጉም ያለው ህይወት አይኖረንም። በብዙ ትግል ህይወትን ትርጉም ያለው ለማድረግ ሰዎች ሲሞክሩ እናያለን። ትምህርትን በመማር የተለያዩ ስራዎችን በመስራት በተለያዩ ነገሮች ላይ በመሰማራት በመታገል አንዳንዱ በመመኘትም አንዳንዱ በመጠበቅም ህይወቱ ትርጉም ያለው ለማስመሰል ይሞክራል። ሀገር በመቀየር ከተማ በመቀየር የተለያዩ ነገሮችን በማድረግ ሰዎች ህይወታቸው ትርጉም ያለው እንዲሆን ለማድረግ ይሞክራሉ። እነዚህ የሚደረጉ ነገሮች ሁሉ ጥሩ ሆነው ሳለ ግን እምነታችሁ ሕያው ካልሆነ፣ እምነታችሁ የሚሰራ ካልሆነ ማናቸውም ትርጉም ያለውን ህይወት አይሰጧችሁም። ከተማ የቀየሩ ብዙ ሰዎችን አይተናል። የተማሩ ብዙ ሰዎችን አይተናል። የተለያዩ አካላዊ ጥረቶችን ያደረጉ በጣም ብዙ ሰዎችን አይተናል። ከዚህኛው ስራ ወደዛኛው ስራ ሲዘሉ ብዙ ሰዎችን ተመልክተናል። ግን ህይወታቸው ትርጉም ያለው አይነት መሆን አልቻለም። ህይወትን ትርጉም ያለው የሚያደርገው እምነታችንን መገንባት ነው። የእምነትን የስር ነቀል ለውጥ ኃይል መረዳት። እምነት ምንድን ነው? የእምነት ትርጉሞችን ፈጠን እያለን እናያለን። ዛሬ ሰፋ ያለ ነገር እንመለከታለን። ግን እግዚአብሔር የበቃ ቀናችሁ ነው ብሏል። ዛሬ ከህይወታችሁ ላይ አንድ ነገር ያበቃል። እነዚያንም እያሰባችሁ እየጻፋችሁ መቆየት ትችላላችሁ። ከህይወታችሁ ላይ እንዲያበቃ የምትፈልጓቸው ነገሮች እግዚአብሔር ዛሬ የሰጠኝ መመሪያ ይሄ ነው። ጽፋችሁ ይሄ በቃ ይሄ ጀመረ ብላችሁ ነው ምጽፉ ዛሬ። አሜን። በሽታ ከሆነ ስሙን ጠርታችሁ ራስ ምታት በቃ፣ የአእምሮ ሰላም ዛሬ ጀመረ። አሜን። ግልጽ አድርጋችሁ ጻፉ። የእግዚአብሔር ቃል ይመጣል።
መጨረሻ ላይ እናውጃለን። ተአምራቶቻችሁ እየጸኑ ይሆናሉ። እምነት ምንድነው? እምነት መንፈሳዊ ምስጢር ነው። የመጀመሪያው እምነት መንፈሳዊ ምስጢር ነው። እምነት ሃይማኖታዊ አስተሳሰብ አይደለም። በጌታ ነኝ እዚህ እግዚአብሔር ጌታ ያውቃል እያሉ ዝም ብሎ መጠበቅ አይደለም። እምነት መንፈሳዊ ምስጢር ነው። የሚሰራና የምናሰራው ነው። ሕያው ነው። የምንቀሰቅሰው ነው። ስራ ላይ የምናውለው ነው። መሳሪያ ነው። እምነት ምስጢር ነው። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9 ላይ ነውረኛ ረብ የማይወዱ አለ በንጹህ ሕሊና የሃይማኖትን ምስጢር የሚይዙ አዲሱ መደበኛ ትርጉም እንደዚህ ይላል፣ የእምነትንም ጥልቅ ምስጢር አለ። የእምነትን ጥልቅ ምስጢር በንጹህ ሕሊና። እምነት ጥልቅ ምስጢር ነው። ጥልቅ የሆነበት ምክንያት እናንተ ጋር እምነቱ ሲኖራችሁ በሌላ ቦታ ያሉ ጉዳዮች ሁሉ መልስ ይሰጧቸዋል። እናንተ ልብ ውስጥ እምነት ሲገነባ ዙሪያችሁ ላይ ያለው ነገር ሁሉ ያንን እምነታችሁን ለመምሰል ይታዘዛል። እምነት መንፈሳዊ ምስጢር ነው። ሃይማኖታዊ አስተሳሰብ አይደለም። ዕብራውያን 11 ቁጥር 11 ላይ ስለነ አብርሃም ሲናገር ዕብራውያን 11 ቁጥር 11 ተስፋ የሰጠው የታመነ እንደሆነ ስለቆጠረቻል። ሳራ ራሷ ደግሞ እድሜዋ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘቻል። ምንም እንኳን እድሜያቸው የገፋ ቢሆን፣ ምንም እንኳን መውለድ አይችሉም የሚባሉ ቢሆን እግዚአብሔርን ተስፋ የሰጠውን አምላክ የታመነ አድርገው ስለቆጠሩ እዚህ እምነት ምስጢር ነው። በአካል ልታስረዱት የምትችሉት ነገር አይደለም። ነገሮች እንዴት እንደሚሰሩ ማብራራት የምትችሉት ነገር አይደለም። ለአንድ ሰው ዛሬ ጸልያለሁ በጌታ በኢየሱስ ስም በዙሪያችሁ ላለው ዓለም ማስረዳት የማትችሉት ተአምራት በሕይወታችሁ ላይ ይሆንላችኋል። እንዴት አገኘህ ብሎ ሲሉ እንዴት እንደሆነ እኔም አላውቅም። አሜን። የእግዚአብሔር እጅ ነው የምትሉት፣ የእግዚአብሔር ክንድ ነው እንዲህ የሰራው የምትሉት እንዴት እንደሆነ የማታውቁት አይነት ምስጢራዊ የሆነ ነገርን እምነት ይሰራላችኋል። እና አብርሃምን እነ ሳራን አግኝታችሁ ብትጠይቋቸው እንዴት ነው ይስሐቅን የወለዳችሁት ብትሏቸው ምንም ሊሏችሁ አይችሉም። ምንም እግዚአብሔር ጣልቃ ገባ ከማለት ውጪ፣ የእግዚአብሔር ክንድ ነው ከማለት ውጪ፣ የእግዚአብሔር እጅ ነው ከማለት ውጪ። እምነት መንፈሳዊ ምስጢር ነው። እምነት ምንድነው? እምነት መንፈሳዊ ኃይል ነው። እምነት መርህ አይደለም። እምነት ስልት አይደለም፣ ስትራቴጂ አይደለም። እምነት መንፈሳዊ ጉልበት ነው፣ መንፈሳዊ ኃይል ነው። ይሄ እምነት ካለ ክብር ለኢየሱስ ይሁን። ለምሳሌ አንድ ስልጣን ያለው ሰው የሆነ ነገርን ሲናገር የዛ ሰው ስልጣን የተናገረውን ቃል እንዲፈጸም ያስገድዳል። የሀገራችን ጠቅላይ ሚኒስትር አንድ ነገር ቢናገር እሱ የተናገረው ነገር በአገር አቀፍ ደረጃ ይፈጸማል። ያንን የሚያደርግ ጉልበት ከጀርባው ላይ አለ። እምነት በልባችሁ ውስጥ ሲኖር በዙሪያችሁ ያሉ ነገሮች ሁሉ እንዲታዘዟችሁ የሚያደርግ የእግዚአብሔር መንፈሳዊ ጉልበት ይለቀቃል። መንፈሳዊ ኃይል ነው። ክብር ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 እና 5 ላይ እምነታችሁም በእግዚአብሔር ኃይል እንጂ አለ በሰው ጥበብ እንዳይሆናል። እምነታችሁ በእግዚአብሔር ኃይል። እዚህ እምነታችን የሚደገፈው በእግዚአብሔር ኃይል ላይ ነው። መንፈሳዊ ጉልበት ነው። መንፈሳዊ ኃይል ነው። ኤፌሶን 6:16 በሁሉም ላይ ጨምራችሁ አለ የሚንበለበሉትን የክፉን ፍላጻ ልታጠፉ የምትችሉበትን የእምነትን ጋሻ አንሱዋል። ኃይል ነው እምነት። የትኛውንም በእናንተ አቅጣጫ የሚወረወረውን ቀስት ጸጥ የሚያደርግላችሁ እምነታችሁ ነው።
ለምሳሌ የተለያዩ ሰዎች ላይ ሟርት ይደረጋል፣ ጥንቆላ ይደረጋል፣ የተለያየ ነገር ይደረጋል። ግን እናንተ ጋር ያለው እምነታችሁ በእኔ ላይ ሊሰራ አይችልም የሚል ከሆነ ሰዎች ያደረጉት የከሸፈ ይሆናል ማለት ነው። ያ ነው ምስጢር የሚያደርገው። ሰዎችም ምንም ያክል ዋጋ ከፍለው ሊሆን ይችላል። በጣም ብዙ ጊዜ በተደጋጋሚ አይተናል። በራችን ላይ ስንወጣ የሆነ ነገር ሲደረግ ግን ከጉዳይም አንቆጥርም። አማን። ምን ያክል እነሱ እንደጣሩ አላውቅም፣ ምን ያክል ዋጋ እንደከፈሉ ያንን ለማድረግ ግን እኔ ከጉዳይ አልቆጥረውም። በእኔ ላይ አይሰራም። አማን። እንደዛ አይነት ኃይል አለው አለ፣ በዛ በኩል አቅም አለው አለ። የሆነ ቀስት ነገር ነው፣ ፍላጻ ነው፣ የሆነ ነገር ሊያደርግ ነው። ምናልባት ያንን ፈርቶ ለተቀበለ ሰው ሊገለው የሚችል ሊያጠፋ የሚችል ሊያከስር የሚችል ነገር ነው። እናንተ ግን በእኔ ላይ አይሰራም ብላችሁ ትቆማላችሁ። አይሰራም። ከዛ አንድ ሰው ያንን ተቃራኒው ነገር አምኖ ከተቀበለ በዛ ሰው ህይወት ላይ በቀሪ ዘመን የማይፈታ ችግር ሊፈጥር የሚችል ነገር ነው። የሆነ ነገር ረገጥኩ ብሎ አንድ ሰው ዘመኑን ሙሉ እግሩን አብጦ ይኖራል። የሆነ ሰው መጥቶ ጨበጠኝ ብሎ አንድ ሰው በቃ የእጆቹ ስራ ሁሉ ለዘመናት የማይከናወኑ ይሆናሉ። ግን እምነት እናንተ ጋር ሲኖር የሚንበለበሉትን አለ አደገኛ ናቸው አለ። ሲመጡ በቀን የሚበር ፍላጻ ነው አለ፣ በሌሊት የሚሄድ ግርማ ነው አለ፣ የሚያስፈራ የሚያስደነግጥ ነገር ነው አለ። ግን እናንተ እምነት ልባችሁ ውስጥ ሲኖር ያንን ሁሉ ጸጥ ያደርጋል። በጌታ በኢየሱስ ስም ከዛሬ በኋላ በእናንተ ላይ የሚወረወር የትኛውም ቀስት አይከናወንም። አሜን። ቀኝ እጃችሁን አንሱና ይሄንን አውጁ። ከዛሬ በኋላ በሉ እስኪ በእኔ ላይ የሚሰራ የትኛውም መሳሪያ በኢየሱስ ስም አይከናወንም በሉ እስቲ። አምናለሁ በሉ። አሜን። ኃይል ነው። የተለያዩ የጦር መሳሪያዎች ከየትም ቦታ ሲተከሱ ያንን በቃ ባዶ የሚያደርግ ሌላ መሳሪያ ደግሞ አለ። ሮኬት ተተኩሶ ሊሆን ይችላል። የትኛውም የተለያየ ከባድ የሚባሉ መሳሪያዎች ተተኩሰው ሊሆን ይችላል። ካረፉ አደጋን ይፈጥራሉ፣ ህንጻንም ያጠፋሉ፣ የሰውን ህይወት ያጠፋሉ። ገና አየር ላይ ያለ ወረቀት የሚያደርጉ ሌሎች መሳሪያዎች አሉ። ስንቶች ሰምታችሁ ታውቃላችሁ እንደ አይነት ነገር? እዚህ ሀገራችን እንኳን ሆኗል አይደል? እስራኤል ሀገር ላይ 6000 ሮኬት ተተኩሶ ከዛው አብዛኛውን በቃ ዋጥ አድርገዋል። እምነት እንደዛ ነው። የትኛውም ያክል ቀንና ሌሊት በእናንተ ላይ ቢተኮስ በቃ እምነታችሁ ያንን ይውጠዋል፣ ዜሮ ያደርገዋል። መልካም ዜና አለኝ። ከእንግዲህ ክፉ ነገር በሕይወታችሁ ላይ አይሆንም። በጌታ በኢየሱስም የአመፃ ሐሳብ በእናንተ ላይ አይከናወንም። እምነት መንፈሳዊ ኃይል ነው። እምነት ምንድን ነው? እምነት የእግዚአብሔርን ኃይል ማሰራት ነው። እምነት የእግዚአብሔርን ኃይል ማሰራት ነው። የእግዚአብሔርን ኃይል ስራ ላይ ማዋል ነው። ከሁሉ የሚበልጠውን የእግዚአብሔር ኃይል፣ ሁሉን ቻይ የሆነውን የእግዚአብሔርን ኃይል ወደ ስራ ማሰማራት ነው፣ ማሰራት ነው። የእግዚአብሔር ኃይል ክብር ለኢየሱስ ይሁን። ስንቶች አስባችሁ እንደምታውቁ አላውቅም። እግዚአብሔር የሚኖረው ለኛ ነው። አሜን። እግዚአብሔር ምን ያደርጋል ሰማይ ላይ ቁጭ ብሎ ካላችሁ በቃ የኛን ስራ እየሰራ ነው ያለው። ሌላ ምን ጉዳይ አለው ብላችሁ ሲጠይቁ እግዚአብሔር ምን ጉዳይ አለ በሉት። እግዚአብሔርን ምንም ሌላ ጉዳይ የለውም። እኛም ጉዳያችንን እሱን አድርገን እምነታችንን በማሰራት የእሱን ኃይል እንጠቀም። የእግዚአብሔር ኃይል በዚህ ምድር ላይ ለሰው ልጆች ለመስራት ነው ተዘጋጅቶ ያለው። ያንን የእግዚአብሔርን ኃይል ማሰራት ነው። ስናመን የእግዚአብሔር ኃይል ስለኛ ይንቀሳቀሳል። ሉቃስ ምዕራፍ 8 ከቁጥር 43 እስከ 48 ላይ ደም ይፈሳትን ሴት ሁላችንም ታሪኳን እናውቃለን። እና እቺ ሴት ኢየሱስ የተባለው ሰው የሚመስል ግን የኃይል ታንክ እየተንቀሳቀሰን ያለው
ዝም ብሎ የሚመላለስ ይመስላል። በብዙ ህዝብ መካከል ይሄዳል። እና ኢየሱስ ራሱ ሲናገር ምን አለ? የሆነ ሰው በእምነት ነክቶኛል። ከዛም የተነሳ ከኔ ውስጥ ኃይል ወጣል። ለካ ሰውየው ዝም ብሎ የሚሄድ አይደለም። ውስጡ ኃይል አለ። እዚህ የተለያየ ህይወታችሁ ጉዳይ ላይ ይሄ ኃይል ይሰራል። ማውጣት ከቻላችሁ፣ ማስለቀቅ ከቻላችሁ፣ በእምነታችሁ አማካይነት መቅዳት ከቻላችሁ የትኛውንም የህይወታችሁን ጉዳይ መፍታት የሚችል የእግዚአብሔር ኃይል አለ። የትኛውም የህይወታችሁ ጉዳይ ከእግዚአብሔር ኃይል በላይ አይደለም። ነገሩ ሳይለወጥ የቆየው ለምንድነው ካላችሁ ያንን የሚለውጥን ኃይል ስላልቀዳን ነው። ያንን የሚለውጥ ኃይል ስለሌለ አይደለም። ስላልተገናኘን ነው፣ ስላልቀዳን ነው፣ ስላላሰራን ነው። ዛሬ በኢየሱስም በዚህ የበቃ ቀን ላይ በእምነታችሁ የእግዚአብሔርን ኃይል ታሰራላችሁ። ከህይወታችሁ ላይ መጨረሻው መሆን ያለበት ነገር ሁሉ ዛሬ መጨረሻው ይሆናል። ተዘጋጅቶ የመጣ ሰው አለ ዛሬ? አሜን። ጠብቆ የመጣ ሰው አለ ዛሬ? እኔ በጣም እግዚአብሔርን ሰሞኑን እያመንኩ ነው ያለሁት። ስትሬንጅ ለሆኑ ነገሮች፣ እንግዳ ለሆኑ ነገሮች እግዚአብሔርን አምነዋለሁ። የእግዚአብሔርን ኃይል ማሰራት ነው እምነት። ሌላ እምነት ምንድነው? እምነት መታዘዝ ነው። እምነት መታዘዝ ነው። እግዚአብሔርን ማመናችንን ለማሳየት እግዚአብሔርን መታዘዝ ነው እምነት። ዮሐንስ ምዕራፍ 5 ከቁጥር 1 እስከ 4 ላይ ቤተሳይዳ ላይ የነበረው ሰው ተአምራት እንዲሆንለት ውሃ ውስጥ ዘሎ መግባት ሲገባው ውሃ ዳር ላይ ቁጭ ብለዋል። ለ38 ዓመታት ያክል እዚህ ለብዙ ዓመታት ተአምራት አጠገብ የተቀመጡ ሰዎች አሉ። ተአምራት አካባቢ ላይ የቆዩ በጣም ብዙ ሰዎች አሉ። ጌታን ተቀበላችሁ ማለት እንደ ቤተሳይዳ ተአምራታችሁ አጠገብ መታችኋል ማለት ነው። ግን የሆነ እርምጃ ወስዳችሁ ነው ተአምራታችሁን የምታሰሩት። ባለፈው ሳምንት ይመስለኛል ማለዳ ላይ እየነገርኳቸው ነበር። ይሄ ሰው የማያውቀው ነገር የለም። አሜን አሜን ነው ወይ? 38 ዓመት እኮ አንድ ስራ ብትሰሩ፣ አንድ የሆነ ቦታ ብትቆዩ የማታውቁት ነገር አይኖርም። ሰዎች እንዴት እንደሚወሱ ያውቃል። በ38 ዓመታት ውስጥ ብዙ አይነት ቴስቲሞኒ ሰምቷል። ብዙ ምስክርነት፣ ብዙዎች ከተለያየ ነገር ከሱም የከፋ እሱ ካለበት ደዌም የከፋ ነገር ይዞ መጥቶ ሰዎች ተፈውሰው ሲሄዱ አይቷል። እዚህ ውሃ ውስጥ ተአምራት አለ ወይ ብላችሁ ብትጠይቁት በእውነት ተአምራት አለ ብለው ይምልላቸዋል። በአይኔ አይቻለሁ ብሎ ይላቸዋል። ግን የራሱን መቀበል አልቻለም። ስንቶች እግዚአብሔር ኃይል እንዳለው ታምናላችሁ? ተአምራትን እግዚአብሔር እንደሚሰራ ስንቶች ታምናላችሁ? ታዲያ ለምን ነው የራስን ያልተቀበልከው? ተአምራት አካባቢ ላይ ሰዎች መቆየትን ይለምዱታል። ቸርች መመላለስን ይለምዱታል። ስለ እምነት ሲነገር፣ ስለ እግዚአብሔር ሲነገር ይለምዱታል። ስለ እግዚአብሔር ሕልውና ሲነገር ሰዎች ይለምዱታል። ሰዎች አምነው እርምጃን መውሰድ ካልጀመሩ፣ መታዘዝ ካልጀመሩ ተአምራትን አያዩም። አብርሃምን እግዚአብሔር ውጣ አለው። አብርሃም ወጣ፣ ተአምራቱን አየ። ልጅን ሰዋልኝ አለው፣ ልጁን ሰዋ፣ ተአምራትን አየ አብርሃም። የእግዚአብሔርን ኃይል ለመቅዳት ያቺ ሴት በህዝብ መካከል እየተጋፋች ሄደች። ተአምራቷን ተቀበለች። የዛን ቀን ያንን ሰው ሰባኪ ብታደርጉት 38 ዓመት የቆየውን ሰው በኃይል ይሰብካል።
ስለ ተአምራት ስበክ ብትሉት ማለት ስለ መልአክ አመጣጥ እስቲ ስበክ ርዕስ ሰጣችሁ ስለ ውሃ መናወጥ እስቲ እንዴት እንደሚናወጥ እስቲ ስበክ ብትሉት በአደገኛ ሁኔታ ይሰብክላችኋል። ይሄ ሰው ገና ተአምራቱ አካባቢ ላይ ሆኖ ተአምራቱን አልተገናኘም። ያ ልክ በአይነት ታየዋለ አትቀምሰውም የተባለ አይነት ማለት ነው። በዚህ ተልኮስ እንግዳ የሆኑ ነገሮችን እግዚአብሔር ሲሰራ ሰምተናል፣ አይተናል። በጌታ በኢየሱስ አምናለሁ። ከዚህ በኋላ ተአምራት አጠገብ ላይ ጊዜያችን አይጠፋም። ዛሬም አንድ ሰው ተአምራትን ተቀብሎ መውጣት ይሆንለታል። እምነት ምን ያክል ኃይለኛ ነው? ፈጠን እያለን እናያለን። እምነት ምን ያክል ኃይለኛ ነው? እምነት የመዋጀታችን ዋናው ነጥብ ነው። እምነት የመዋጀታችን ወይም የመዳናችን ዋናው ነጥብ ነው። ዮሐንስ ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ እዚህ እምነት የመዳናችን ዋናው መሰረት ነው፣ ዋናው ነጥብ ነው፣ ዋናው ቁልፍ ነው። እዚህ ከኃጢአት ነፃ የማውጣት አቅም አለው፣ ኃይል አለው። እምነት ከሲኦል የመታደግ ኃይል አለው። ስለዚህ እምነታችን ከሲኦል ከታደገን ከዘላለማዊ ፍርድ ነፃ ካወጣን በአካል ካሉ ከማናቸውም እስራቶች ይፈታናል። ያኛው ነው ከባዱ፣ ቅጣቱም ያኛው ነው ከባዱ። የመዳናችን ዋናው ምክንያት ነው። እምነት ምን ያክል ኃይለኛ ነው? በእግዚአብሔር መንግስት ውስጥ ለሁሉም ሰው እንደ እምነታቸው ነው የሚሆንላቸው። እዚህ ጉባኤ ውስጥ የተቀመጠው ሰው ሁሉ እንደ እምነቱ ነው የሆነለት። አንዳንድ ጊዜ ሰዎች ከየት እንደመጣ አላውቅም፣ እንዴት እንደመጣ አላውቅም ይላሉ። በቃ እንደ እምነትን የሆነልህ የሆነ ጊዜ ላይ ወይ ፈርተሃል፣ ወይ ተናግረሃል፣ ወይ ከሌላ ሰው ጋር በወሬ መካከል ተስማምተሃል፣ ተቃራኒ ጉዳይን አስመልክቶ ማለት ነው። ይሄን ልበላችሁ፣ ይሄ ይጠቅማችኋል። በየትኛውም ጊዜ ተአምራት ለምን እንዳልሆነ ማብራራት ከጀመራችሁ እምነት ውስጥ አይደላችሁ። በየትኛውም ጊዜ ተአምራት ለምን እንዳልሆነ በዚህ ምክንያት ነው መሆን ያልቻለው ብላችሁ ማብራራት ስትጀምሩ የዛን ጊዜ እምነት ውስጥ አይደላችሁ። እምነት መሆን ለምን እንዳልቻለ አያብራራም፣ አያስረዳም። እምነት መሆን አለበት ብሎ ያምናል። 100 ዓመት ስለሆነ ነው፣ 99 ስለሆነ ነው፣ እንዲያ ስለሆነ ማብራራት ከጀመረ እምነት አይደለም። በሌላው ጎን ደግሞ ችግሩ በምን ምክንያት እንደመጣ ማስረዳት ስትጀምሩ የዛን ጊዜም እምነት ውስጥ አይደላችሁ። የታመምኩት እኮ እንዲሆኜ ነው፣ እንደዛ ሆኜ ነው ስትሉ የዛን ጊዜ አሁንም እምነት ውስጥ አይደላችሁ። በእምነት እየሰራችሁ አይደለም። ያልተሳካልኝ በዚህ ምክንያት ነው። በእግዚአብሔር መንግስት ውስጥ ለእያንዳንዱ ሰው ገላትያ ምዕራፍ 3 ቁጥር 11 ላይ ለእያንዳንዱ ሰው እንደ እምነቱ ይሆንለታል። የሆነ ጊዜ ላይ ይሄን ተናግሬያለሁ። ሰዎች በመንፈስ ዓለም ላይ እግዚአብሔርን ይመስላሉ። መንፈስ ዓለም ላይ እግዚአብሔር ያለውን ነገር ያዘጋጀውን ነገር ሁሉ ነው የሚመስሉት ሰዎች፣ የእያንዳንዱ ሰው ፍጻሜ። በአካል ዓለም ገና ሰዎች እምነታቸውን ይመስላል። በአካል ዓለም በህይወታቸው ላይ የሚታየው ነገር ሁሉ እምነታቸውን ይመስላል። ስለዚህ የዛሬ 10 ዓመት ወይም የዛሬ 5 ዓመት የሆነ ነገር ይቀየራል ብለን እንጠብቃለን። እሱን ከምትጠብቅ እምነትህን ወደዛ ገንባው። እምነትን ወደዛ አሳድገው። ወደምትጠብቀው ደረጃ እምነታችሁን አሳድጉ። በዛ ነው የምትደርሱበት እንጂ ጊዜ ስለመጣና ስለሄደ አትደርሱበትም።
በእግዚአብሔር ኃይል ላይ ያለን እምነት፣ በእግዚአብሔር ላይ ያለን እምነት በመገንባት ነው ወደዚያ መድረስ የምንችለው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጻድቅ በእምነት ይኖራል። ስለዚህ የጻድቅ ህይወቱ ምንድነው? እምነቱ ነው። እምነት ያን ያክል ኃይለኛ ነው። ጤናችሁ እምነታችሁ ነው የሚመስለው። ሰላማችሁ እምነታችሁ ነው የሚመስለው። መለኮታዊ ጥበቃችሁ እምነታችሁ ነው የሚመስለው። ሁሉ ነገራችሁ እምነታችሁን ይመስላል። አንዳንዴ ከማትጠብቋቸው ሰዎች ማብራሪያን ትሰማላችሁ። አንዳንዴ ሰዎች ይሄ ሰው እምነት የለውም ላለመባል ብለው ያንን የሆነውን ነገር ለማስረዳት ይሞክራሉ። ማብራሪያ አትስጡ ለተቃራኒ ነገር። እምነታችሁ ላይ ጸንታችሁ ቁሙ። እምነት ምን ያክል ኃይለኛ ነው? እምነት ሁለንተናዊ ፈውስን የሚያነሳሳ ኃይል ነው። ሁለንተናዊ ፈውስን የሚያነሳሳ ኃይል ነው። ማቴዎስ ምዕራፍ 14 ቁጥር 36 ማቴዎስ 14 ቁጥር 36 ሁለንተናዊ ፈውስን የሚያመጣ ኃይል ነው። ፈውስ ነው የምትፈልጉት? የልብሱን ጫፍ ብቻ ሊዳስሱ ይለምኑት ነበራል። ህዝቡ ሁሉ ማለት ነው። የዳስሱትም ሁሉ ዳነዋል። ለዚህ ነው ወዘይፍትም ብያችኋለሁ። አሁን ያለው ክርስትና የመጽሐፍ ቅዱስ አይነት ክርስትና ለመሆን ገና ብዙ ይቀረዋል። ማለት የሆነ ጉባኤ ላይ የመጣ ሁሉም ነው ልብሱን ለመዳሰስ ሲለምኑት የነበረው። ለምሳሌ ዛሬ የበቃ ቀን ነው። ሁላችሁ መጣችኋል። ከሁላችሁም ህይወት ላይ ነው ተቃራኒ ነገር ዛሬ መጨረሻው መሆን ያለበት። የእግዚአብሔር አጀንዳ ያ ነው። ኢየሱስ ጉባኤ ላይ መጥቶ ሳይፈወስ የተመለሰ ሰው የለም። ምክንያቱም አምነው ስለሆነ የመጡት። እየለመኑት የነበረው ለመንካት ነው። እምነታቸው ያንን ስላለ ማለት ነው። ሁሉን መፈወስ የሚችል ኃይል ነው እምነት። እምነት ምን ያክል ኃይለኛ ነው? እምነት በእግዚአብሔር መንግስት ውስጥ ታላላቅ ታሪኮችን የሚወልድ ነው። እምነት በእግዚአብሔር መንግስት ውስጥ ታላላቅ ታሪኮችን great stories እምነት የማይኖራችሁ ከሆነ ወይም በእምነት የማትሰሩ ከሆነ በእምነት የማትመላለሱ ከሆነ ለትውልድ የሚነገር ትልቅ ታሪክ አይኖራችሁም። ትልቅ ምስክርነት አይኖራችሁም። ዕብራውያን ምዕራፍ 11 ከቁጥር 29 እስከ 34 ያለውን ማየት ትችላላችሁ። ታላላቅ ታሪኮችን እንመለከታለን። በእምነታቸው አማካይነት እንደዚህ አለ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩዋል። በእምነት ተሻገሩ። ለዚህ ታሪክ ተደርጎ ለኛ ተጽፏል። ምስክርነት ሆኖ ለኛ ተጽፏል። በእናንተም ህይወት ላይ በእግዚአብሔር መንግስት ውስጥ የተደረጉ ታሪኮች አካል ሆኖ የሚጻፍ ነገር የሚነገር ነገር እንዲሆን ከፈለጋችሁ እምነትን ማሰራት ይኖርባችኋል። ሁሉም ነገር በእግዚአብሔር ጸጋ የቀረበ ነው፣ ግን በእምነት የሚወሰድ ነው። ይሄንን ብትይዙ ጥሩ ነው። ሁሉም ነገር በእግዚአብሔር ጸጋ የቀረበ ነው። ጸጋው አቅራቦትን አድርጓል። ጸጋው አዘጋጅቶልናል። ጸጋው ሰርቶልናል። ፈውስ ቀርቧል። ፈውስ ተዘጋጅቷል። ፈውስ በረከቶች ቀርቧል፣ ተዘጋጅተዋል በክርስቶስ ኢየሱስ። ገና መቀበያው መረከቢያው መሳሪያ እምነት ይባላል። ዛሬ እጃችሁ ላይ ያልገባው ነገር ስለሌለ አይደለም፣ እምነታችሁ ስላልተረከበው ነው። ስላልተቀበላችሁ ነው። የሆነ ጊዜ መጽሐፍ ከሌላ ሀገር አስመጥተን
መጽሐፎች ሲመጡ ከሆነ ቁጥር በላይ ከሆነ ኤርፖርት ላይ ተይዞ ተጣርቶ ግብር ከፍላችሁ ምናምን ነው የሚወጣው። እና መጀመሪያ አላወቅንም፣ እንዲሁ ዝም ብሎ የሚገባ ነበር የመሰለን። ሂደቱን ስንጀምር መታደሪያ ደንብ አምጡ፣ ያንን አምጡ፣ ይሄንን አምጡ፣ ያንን አምጡ ብሎ ሲሉ 1 ዓመት ከምናምን ቆየ መጽሐፉ እዛው ኤርፖርት ውስጥ ማለት። ምክንያቱም መሟላት ያለበት ሂደት ስለነበር መጽሐፉ ስላልመጣ አይደለም፣ ስላልተከፈለበትም አይደለም፣ ተከፍሎበታል። ግን እጃችን ላይ ለመግባት 1 ዓመት ከምናምን ፈጀ። ጸጋው አቅራቦትን አድርጓል፣ አዘጋጅቶልናል። እምነታችን ነው የሚረከበው። ለአንድ ሰው መልካም ዜና አለኝ ዛሬ። የተዘጋጀላችሁን ተረክባችሁ መውጣት ይሆንላችኋል። በምትጠብቁትና በምትናፍቁት አቅጣጫ በኢየሱስ መረከብ ይሆንላችኋል። እስቲ አንድ ሰው አምናለሁ ይበላ። አሜን። እምነታችንን እንዴት እናሳድግ? እምነታችንን እንዴት እናሳድግ? እምነታችንን እንዴት እናሳድግ? አንደኛ የእውነትን ጥልቅ መረዳት በመናፈቅ። የእውነትን ጥልቅ መረዳት በመናፈቅ። የእውነትን ጉዳዮቻቸውን አስመልክቶ እውነት አለ። ያንን እውነት ጥልቅ መረዳት፣ ዲፕ የሆነ መረዳት በመያዝ ያንን በመፈለግ እውቀት ልክ አለው። በትምህርቱ ዓለም እንኳን ሰዎች ሲጀምሩ ከላይ የሆነውን ነገር ያውቁታል። እያደጉ ሲመጡ ግን ጠለቅ ወዳለው እውቀት ውስጥ ይገባሉ። መጨረሻ ላይ ስፔሻላይዝ ያደረጉ ሁሉ ይባላል፣ ወይም ፕሮፌሰር ይባላሉ በተለያየ ዘርፍ ላይ። መንፈሳዊ ነገር ላይም በተመሳሳይ ጠለቅ ያሉ የእውነት እውቀቶች አሉ፣ የእውነት መረዳቶች አሉ። ያንን ስታገኙ ዳንኤል ምዕራፍ 9 ቁጥር 2 ያንን ስታገኙ እምነታችሁ ኃይለኛ ሆኖ ይገነባል። ጠለቅ ያለ እውቀት ማለት አንድ ምግብ አንስታችሁ ስትቀምሱት የሆነ ጣዕም ይኖረዋል። ግን ጣዕሙ ምንም አይጠቅማችሁም። ጣዕሙ ለምላሳችሁ ብቻ ነው። እንደዛ ነው። አንዳንድ ሰው ስብከት በጣም ደስ ይለዋል ሲሰማ ሊል ይችላል። ጣዕም ነው እሱ። ግን የሚጠቅመው የትኛው ነው ካላችሁ፣ ታኝኮ ወደ ሆድ ውስጥ ገብቶ ተፈጭቶ መፈጨት ብቻ አይደለም፣ ከዛ ተጣርቶ መጣራት ብቻ አይደለም፣ ደም ውስጥ ገብቶ በደም ውስጥ አድርጎ እያንዳንዱ ሰውነት ውስጥ የገባ ነገር ያ የመጨረሻው ነው የሚጠቅመው። እናን ሰው ሆዱን ስለሞላ ሊራካ ይችላል፣ ግን ገና ነው። አሁንም ጥልቅ የሚባል እውቀት አለ። እንደዚህ ያለ ዳንኤል ሲናገር በነገሰ በመጀመሪያው ዓመት እኔ ዳንኤል አለ የኢየሩሳሌም መፍረስ የሚፈጸምበትን 70ውን ዓመት እግዚአብሔር በቃሉ ለነብዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኛል። ዳንኤል መጽሐፍን የሚያነብ ነበር። አስተዋልኩኝ ለነብዩ ለኤርምያስ። እሱም ነብይ ነው፣ ግን ለሌላ ነብይ እግዚአብሔር የገለጠው ነገር አለ። ከመጽሐፍ ቅዱስ ውስጥ ከሌሎች መጽሐፍቶች ውስጥ ጠለቅ ያሉ እውነቶችን ማግኘት ይኖርብናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ሁለተኛ ጢሞቴዎስ 2:15 እንደዚህ አለ፣ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋል። የእውነትን ቃል በትክክል የሚያካፍል። የአምፕሊፋይድ መጽሐፍ ቅዱስ ትርጉም እንደዚህ ይላል፣ study and be eager and do your utmost to present yourself to God approved, tested by trial, a workman who has no cause to be ashamed, correctly analyzing and accurately dividing
rightly handling and skillfully teaching the word of truth. ክብር ለኢየሱስ ይሁን። የእግዚአብሔርን ቃል በትክክል የሚያቀርብ ሰው ለመሆን ራስን በደንብ አዘጋጅ፣ ትጋ፣ ናፍቆቱ ይኑር፣ ቅናቱ ይኑር። የዛን ጊዜ የማያሳፍር ሰራተኛ ትሆናለህ። የእግዚአብሔርን ቃል በትክክል የሚተነትን፣ የእግዚአብሔርን ቃል በትክክል የሚከፋፍል፣ ይሄ ወደዚህ ነው ይሄ እንዲህ ነው የሚለው ብሎ ትክክለኛውን ትርጉም የሚያስቀምጥ በክህሎት የተሞላ አይነት ሰው ለመሆን ራስህን አዘጋጃል። ሕይወታችን የተለያየ አይነት ክፍል አለው። የተለያየ አይነት ክፍል አለ። እያንዳንዱ የሕይወታችን ክፍል የሚፈልገው ብርሃን አለ። እያንዳንዱ የሕይወታችን አቅጣጫ የሚፈልገው ጥልቅ እውነት አለ። እዚህ ጠለቅ ያለውን እውነት በቀጣይነት በመፈለግ በእምነታችን እናድጋለን። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 13 ላይ ሁለተኛ ጢሞቴዎስ 4:13 ስትመጣ አለ በጥሮአዳ ከአግሪጳ ዘንድ የተውኩትን በርኖሱንና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ አለ። ሐዋርያው ጳውሎስ ነው እየተናገረ ያለው። መጽሐፍቶችን አምጣል። እምነታቸው እንዲያድግ የምትፈልጉ ከሆነ እንደ ዳንኤል የኤርምያስን መጽሐፍ ውደዱ። እንደ ጳውሎስ ሰዎች መጽሐፍትን እንዲያመጡላችሁ ፈልጉ፣ ጠይቁ። ብዙ ሰዎች ማንበብ አይወዱም፣ አያነቡም። ማንበብ ስጋዊነት የሚመስላቸውም ሰዎች አሉ። የእግዚአብሔርን ቃል ጥልቅ ብርሃን ፈልጉ። መንፈሳዊ አባታችን ፓፓ ብዙ መጽሐፍትን አንብቧል። የሚናገሯቸው ነገሮች ሁሉ ከመጽሐፍት ጋር የተያዘ እንደሆነ ዛሬ ነግሮናል። ታዲያ መጽሐፍን ማንበብ እንዲህ የሚያደርግ ከሆነ እኮ ለዚህ ዋጋ መክፈል ያዋጣል ማለት ነው። ይህን ልምከራችሁ፣ በምኞት የተሞላ አማኝ አትሁኑ። አንዳንዱን ሰው አማኝ ከማለት ምኞት ብንል ይሻላል። ስሙን ራሱ ቀይረን ባዶ ነው እምነት እያሉ ያሉት ነገር ባዶ ነው። ምንም ሰብስታንስ የለውም ውስጡ ላይ። ምንም የእውነት መረዳት የለውም ውስጥ ላይ። እምነታችን እንዴት ያድጋል? ሁለተኛ አሁን ይሄ ኃላፊነት ነው። የሚሰራን እምነት እግዚአብሔር እያስተማረን ያለው በቀጣይነት እምነታችን ለምንጠብቀው ነገር ሁሉ እምነታችንን መገንባት አለብን። አንድ አረፍተ ነገር ለምን አይሆንም? በቀን የምታነቡት አንብቡ፣ ራሳችሁን አስለምዱ። እኔ ማንበብ አልወድም የሚሉ በጣም ብዙ ሰዎች ገጥመውኝ ያውቃሉ። የእግዚአብሔርም ቃል መጽሐፍ ቅዱስ ራሱ መጽሐፍ ነው። እሱን ማንብቡት። ሁለተኛ ሌሎች የወሰዷቸውን እርምጃዎችን ለመረዳት በጥንቃቄ መጓዝ። ሌሎች ሰዎች የወሰዷቸውን እርምጃዎችን ለመረዳት፣ ለምሳሌ አንድ ሰው የሆነ ነገር አድርጎ ተአምራትን እንደተቀበለ መጽሐፍ ቅዱስ ከነገረን ወይም በዘመናችንም በቴስቲሞኒዎች መካከል ከሰማን ምን አይነት እርምጃ እንደወሰዱ፣ ምን አድርገው ተአምራትን እንዳገኙ የነሱን እርምጃ በትክክል ለመረዳት እኔም ይሄንን ነገር ባደርገው ለኔም ውጤትን ያመጣልኛል ለማለት በጥንቃቄ መከታተል፣ በጥንቃቄ መጓዝ። መዝሙር 119 ቁጥር 111 የልቤ ደስታ ነውና አለ ምስክርህን ለዘላለም ወረስኩኝ አለ። ምስክርነቶች እምነታችንን ያስወነጭፋሉ። እግዚአብሔር ለአብርሃም እንዲህ ካደረገ የሆነ ጊዜ ላይ እዚህ መሰዊያ ላይ ተናግሬያለሁ። እግዚአብሔር ጥግ የሚባሉ ተአምራቶችን አድርጓል። ሁላችንም አሁን ኤክስፔክት የምናደርጋቸው ነገሮች ከዛ በታች ናቸው። አብርሃም 100 ዓመት ነው፣ በቃ ጥግ ነው፣ ያው ሄዷል። ከዛ በታች ያለው ሁሉ መውለድ ይችላል። ጥግ የተባለ ሰዎች ልጆቻቸውን እየበሉ በየተራ ባሉበት ሰዓት ላይ እግዚአብሔር በነጋታው በ24 ሰዓት ውስጥ ተአምራት አድርጓል። ጥግ የተባሉት የሞተውን አራቀን የበሰበሰውን አስነስቶ በቃ ጥግ የተባሉ ምስክርነቶች ተጽፏልኛ። የምንጠብቃቸው ነገሮች ሁሉ ከዛ በታች ናቸው። ዛሬ አሁን እንዲያበቃ የምትፈልጉት ነገር ከዛ በላይ
ከባድ የተባለ ነገር አብቅቷል ከዚህ በፊት እርምጃዎቻችን አብርሃም ምን አደረገ ለእግዚአብሔርም ክብርን እየሰጠ የደከመውን ሰውነቱን አለመለከተ አሁን የወሰዷቸውን እርምጃዎችን የተናገሯቸውን ቃሎች ያደረጓቸው ነገሮች ምን እንዳደረጉ እንዴት ተአምራትን እንደተቀበሉ የነዛን ሰዎች ህይወት ማጥናት እምነታችንን ያስወነጭፈዋል ማንንም እዚህ ጉባኤ የተቀመጠ ሰው ከናንተ በፊት የናንተን አይነት ተአምራት ያልተቀበለ ሰው የለም እኔ ችግር የተለየ ነው ምንም የተለየ ችግር በዚህ ዓለም ላይ የለም ከዚህ በፊት ሆኗል እናንተ የምትጠብቁት አይነት ተአምራት ከዚህ በፊት ሆኗል መሆን ብቻ አይደለም ከዛ ከፍ የሚለው ሆኗል እንዴት ነው ያገኙት እነሱ ተአምራትን የልቤ ደስታ ነው የልቤ ደስታ ነው ምስክርነቶችን ብታወጡ ይሄ መጽሐፍ ቅዱስ አይሆንም ምስክርነት ስታወጡ ለምሳሌ ለእስራኤላውያን እግዚአብሔር ያደረገውን በሙሉ ታወጣላችሁ የእስራኤል ታሪክ አይኖርም ምስክርነትን ከዚህ መጽሐፍ ላይ ብታወጡ ማለት ብትቀዱት ብትጥሉት ኢየሱስ በምድር ላይ የሰራው ነገር ሁሉ የለም ማለት ነው መጽሐፉ ምስክርነት ነው ራሱ አሜን እዚህ የሌሎችን እንዴት እንዳገኙ በማጥናት የራሳችሁን ተአምራት በቀላሉ መቀበል ትችላላችሁ በኢየሱስም ዛሬ ባዶ እጃችሁን ከዚህ አትወጡም አልሰማችሁም ኢሳይያስ ምዕራፍ 8 ቁጥር 16 እና ቁጥር 20 ኢሳይያስ 8 16 እና 20 ላይ እንደዚህ አለ ምስክሩን እሰሩ አለ በደቀ መዛሙርቶቼ መካከል ሕጉን አትማል ቁጥር 20 ወደ ሕግና ወደ ምስክር ሂዱ እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም አለ ይሄን ምስክርነት የሚባለው ነገር ከራሱ ላይት ብርሃን አይሆንላቸውም አለ አንድ የመጽሐፍ ቅዱስ ትርጉም እንደዚህ ይላል I will write down all these things as a testimony of what the Lord will do እነዚህን ሁሉ እግዚአብሔር ያደረጋቸው ነገሮች እንደ ምስክርነት እጽፋቸዋለሁ ወደፊትም የሚያደርጋቸው ናቸው ትላንት የሆነው ነገር ነገ ሊሆን ላለው ማስረጃ ነው ማረጋገጫ ነው እግዚአብሔር ትላንትና የሰራውን ዛሬም ሊሰራ ይችላል ሶስተኛ እምነታችንን እንዴት እናሳድግ እምነታችንን ለማሳደግ በጎ ህሊናን መኮትኮት አለብን በጎ ህሊና የሚባለው ትርጉሙ በጣም ብዙ ነው ማለት ተብራርቶ የማያልቅ ነገር ነው ገና just ሁሉንም ጉዳይ አስመልክቶ ንጹህ ልብ መያዝ እና እግዚአብሔርን መውደድ እግዚአብሔርን ውደዱ ንጹህ ህሊና ይኑራችሁ ከእግዚአብሔር ውጪ ሌሎች አማልክትን አትከተሉ ሌሎች ላይ ልባችሁን አትጣሉ ሌሎች አማልክት ብለን ስንል አንዳንዱ ጣዖት ማምለክ ብቻ ይመስለዋል ሌሎች አማልክት ማለት ልባችሁን ጥላችሁ የታመናችሁበት ነገር ሁሉ ሌላ አምላክ ነው ከእግዚአብሔር ውጪ የታመናችሁበት የትኛውም ነገር ሌላ አምላክ ነው ጣዖት ነው ከእግዚአብሔር በላይ በህይወታችሁ ላይ ስፍራን የያዘ ነገር ሁሉ ያ ሌላ አምላክ ነው እዚህ በጎ ህሊና ይኑራችሁ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ቀንጃችሁን አንሱና ይሄንን እስቲ ያውጁ ከኔ ጋር በህይወቴ ዘመን በሉሲ ለእግዚአብሔር ስም ክብር የማያመጣ ነገር በፍጹም አላደርግም በሉ አሜን በቃ ለእግዚአብሔር ስም ክብር የሚያመጣ ነገር ላይ ነው ማተኩረው አምነን የምናደርገው ነገር ሁሉ መጨረሻ ላይ ክብሩ ለእግዚአብሔር ነው አሜን በእምነት የምንሰራው በእምነት የምናገኘው በእምነት የምንፈወሰው በእምነት የምንቀበለው ነገር ሁሉ መጨረሻ ላይ የእግዚአብሔርን ስም ነው የሚያስከብረው ምክንያቱም እኛ አመነን እንጂ ያደረግነው እኛ አይደለንም የሰራው እግዚአብሔር ስለሆነ ክብር ለኢየሱስ ይሁን አራተኛው እምነታችንን እንዴት እንገነባለን አራተኛው ራሳችንን ዲሲፕሊን በማድረግ በማስያዝ ራሳችንን ዲሲፕሊን በማስያዝ ኃላፊነትን በመውሰድ በቃ ከዛሬ ጀምሮ እምነቴን መገንባት አለብኝ በዚህ የህይወት አቅጣጫ ላይ መንቀጥቀጥ አለ ፍርሃት አለ በዚህ የህይወት አቅጣጫ ላይ ጭንቀት አለ በዚህ የህይወት አቅጣጫ ላይ እርግጠኛ አለመሆን አለ ስለዚህ ኃላፊነት ልውሰድ ራሴን ዲሲፕሊን ላድርግና በዚህ አቅጣጫ ላይ ብርሃንን ልፈልግ የሚል ኃላፊነት
መውሰድ አለብን። የዛን ጊዜ ከቀን ወደ ቀን እምነታችን እያደገ ይመጣል። የሆነ ጊዜ ላይ ጊታር መጫወት ለመማር አሰብኩና ከዛ አንድ ሳምንት ይሞላ እንደሆነ አላውቅም ሞከርኩኝ። የሆነ ኤቢሲዲ ምናምን አሉ የሆነ ነገር ነገሩኝ። ይሄኛው መጣ ከዛ ያቺኛው እንትን ካለ ምናምን ብለ ጣት እዚህኛው ላይ ክብር ለኢየሱስ ይሁን። እዛ የተወሰኑ ቀን ከሞከርኩ በኋላ መቀጠል አልቻልኩም። ፍላጎቱ አለ ውስጤ ላይ አሁንም አለ የሚያስተምረኝ ሰው ካገኘው እና ጊዜ ካገኘው። ግን ምን ልላችሁ ነው ራሴን ዲሲፕሊን አላደረኩም ለዛ ነገር። አሁን ይሄንን እምላችሁ ዛሬ አይደለም የዛሬ 13 አመት ማለት ነው። አሁን እንግዲህ 13 አመት ሙሉ ጊታር የመማር ፍላጎት ውስጤ ላይ አለ። ገብታችኋል? ራሴን ለዛ ነገር አልሰጠውም። ምናልባት እንደሆንኩኝም ዘመኔ ልጨርስሉ ይችላል አላቅም። አሁንም መቼ እንደማር እቅዱ የለኝም። አሁንም ፍላጎቱ ነው ያለኝ። ገብታችኋል? እምነታችን የሆነ ነገር እንፈልጋለን በህይወት ግን እምነታችንን የመገንባት ኃላፊነትን አንወስድም። በጣም ኃይለኛ አጋንንት መንገድ ላይ ሲያየን እንዲሮጥልን እንፈልጋለን። በቃኛ ስንገባ የሆነ ነገር እንዲወጣ እንፈልጋለን። ግን ለዛ የሚያስፈልገውን ዲሲፕሊን አንወስድም። ማታ ከመተኛት በፊት የእግዚአብሔርን ቃል አንብበ ብርሃን ፈልገ ጠዋት ከቤት ከመውጣት የሆነ ነገር አድርገ ትርፍ ጊዜዎችን ሁሉ መንፈሳዊ ነገር ላይ አተኩረ ያንን የማድረግ ኃላፊነት መውሰድ ይኖርብናል። ክብር ለኢየሱስ ይሁን። ሮሜ ምዕራፍ 4 ቁጥር 12 ላይ ሮሜ 4:12 ለተገረዙትም አባት እንዲሆን ይሄውም ለተገረዙት ብቻ ሳይሆን ነገር ግን አባታችን አብርሃም ሳይገረዝ የነበረውን የእምነቱን ፍለጋ ደግሞ ለሚከተሉ ነው አለ። እዚህ የሌሎችን ሰዎች ፍለጋ እየተከተልን የሌሎችን ሰዎች እንዴት እምነታቸውን እንዳሳደጉ እንዴት ተአምራታቸውን እንደተቀበሉ ኃላፊነትን በመውሰድ እምነታችንን መገንባት እንችላለን። በኢየሱስም ዛሬ ጸጋው ተለቆላችኋል። ዛሬ የበቃ ቀን ነው። ጥቂት ደቂቃ ስለዛ አይተን እንጨርሳለን። ስንቶች እየጻፋችሁ ነበር እንዲያበቃ የምትፈልጉትን ነገር ዛሬ አዘጋጁ። እግዚአብሔር ይሄንን ተናግሮናል። እንደንጽፍም እግዚአብሔር ተናግሮናል። እንዲሁ የተወሰነ ግልጽ የሆነ ነገር እንጻፉ ከህይወታችሁ ላይ እንዲያበቃ የምትፈልጓቸው ነገሮች። እያንዳንዱ ረጅም ዘመን ያስቆጠረ ጭቆና የህግ እርግማን መገለጫ ነው። ከህግ በታች ሳንሆን ነገር ግን ካለማወቃችን የተነሳ ከህግ እርግማን ስር እንሆን እንችላለን። ካለማወቅ የተነሳ ዘዳግም ምዕራፍ 28 ቁጥር 59 ላይ እግዚአብሔር መቅሰፍትህን የዘርህንም መቅሰፍት ብዙ ዘመንም የሚኖረውን ታላቅ መቅሰፍት ብዙ ዘመንም የሚኖረውን ክፉ ደዌ ያደርጋል። እዚህ ብዙ ዘመን የሚኖሩ ክፉ ጭቆናዎች አሉ። ከዛ አልፎ ከትውልድ ወደ ትውልድም የሚሸጋገሩ እነዚያን ለመሻር መረዳቱ ያስፈልገናል። እዚህ ከጥቂት ጊዜ ያለፈ ረጅም ጊዜ ቆየ ማንኛውም ተቃራኒ ነገር የእርግማን መገለጫ ነው። ነገር ግን ክርስቶስ ኢየሱስ ከህግ እርግማን ዋጀን የማንረገም ሰዎች አድርጎናል። ቀድም እንዳልኳችሁ በውስጣችን የሚፈጠረው የእምነት መረዳት በውጪ የሚሆነውን ነገር ሁሉ ያስገዛል። በጣም ያስገርማል። ለዚህ የሚንበለበሉትን አለ የአንበሶችን አፍ ጸጥ አደረገ እምነት። ለውጡ የት ነው የተፈጠረው ካላችሁ ለውጡ ዳንኤል ልብ ውስጥ ነው የተለወጠው የተፈጠረው። ዳንኤል እንደማይበላ አመነ። የማንረገም ሰዎች እንደሆን ጭቆና በላችን ላይ መቀጠል እንደሌለበት ስናመነ ያ አካላዊ ሁኔታ የሚታዘዝ የሚገዛ ይሆናል። ለዚህ ነው ቃሉን ስትቀበሉ ያንን ውስጣቸው ላይ የሚፈጠረውን ነገር እርግጠኛ ነው። ምን እየተፈጠረ ነው ያለው? ዛሬ ቃሉን ስትሰሙ ምናችሁ ነው እየተቀየረ ያለው? ሐሳባችሁ እየተስተካከለ ነው? ውስጣችሁ ያለው እይታ እየተስተካከለ ነው ያለው? እዚህ ጥላችሁ ለመሄድ ብቻ አይደለም።
አንዳንድ ሰዎች አንድ ቢል ሰተናቸው በራዲዮ ወረቀት ሄዳችሁ ሰው ጋብዙ ብለን እዚሁ ወንበር ላይ አስቀምጠው ይሄዳሉ። አንዳንዱ የጻፈውን ኖትም ጭምር አስቀምጠው ሲሄድ እናያለን። እዚሁ ሰምታችሁ እዚሁ ጥላችሁ ብቻ እንዳትሄዱ። እናንተን የቀየረ መሆን አለበት። እናንተ ስትቀየሩ ዙሪያው በቃ ይገዛል፣ ይታዘዛል። እዚህ ክርስቶስ ኢየሱስ ከሕግ እርግማን ዋጀን። ቀኝ እጃችሁን ሲከፍ አድርጉና ክርስቶስ ኢየሱስ ከሕግ እርግማን ዋጅቶኛል በሉ እስቲ። የማልረገም አድርጎኛል በሉ እስቲ። ከዚያም የተነሳ በሉ እስቲ ጭቆና በሕይወቴ ላይ አይቆየም በሉ። አሜን። የመቆየት መብት የለውም። የመቀጠል መብት የለውም። ተመልከቱ ዘውልቁ ምዕራፍ 23 ቁጥር 20 እና 23 ዘውልቁ 23 ቁጥር 20 እና 23 እነሆ አለ ለመባረክ ትእዛዝ ተቀብያለሁ፣ እርሱ ባርኳል እመልሰውም ዘንድ አልችልም አለ። አይቻልም አለ። ታዲያ ምን ሆነ ነው እርግማን ባንተ ላይ የሚሰራው? አሜን። ከዚህ በኋላ በቀሪ ዘመናችሁ ማንም ይሁን ሲራገም የሚውለው በከንቱ መድከም ይሆንበታል። በኢየሱስም በእናንተ ላይ አይሰራም። እመኑ። በክርስቶስ ዋጅቶናል። ገላትያ ምዕራፍ 3 ቁጥር 13 እና 14 ላይ በኋላ እናየዋለን። እንደዚህ ያለ ቁጥር 23 በያዕቆብ ላይ አስማት የለማል፣ በእስራኤልም ላይ ሟርት የለማል። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል። ሟርትም ድግምትም የትኛውም ነገር በእኛ ላይ ምን አይልም፣ አይሰራም። እስቲ አይሰራም በሉ። እዚህ ጠዋት ፌስታል ላይ የተቋጠረ ነገር ካየ አለቀልኝ አትበል። አለቀላቸው እናንተም በመሞከራቸው። አሜን። የማይሞከሩ ሰዎች አሉ፣ ሞክረው በነፃ አይሄዱም። ዛሬ በኢየሱስ ማውጃለሁ፣ በእናንተ ላይ በተቃራኒ የሚነሱ ሁሉ ዋጋ ይከፍሉበታል። አሜን። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ምን አለን? እስቲ ተዋጅቻለሁ በሉ። ተዋጅቻለሁ በሉ እስቲ። ቁጥር 14 የመንፈስን ተስፋ በእምነት እንድንቀበለው የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። ይሄ ነው የተዘጋጀልን። ስለዚህ ረጅም ጊዜ የቆየ የትኛውም ጭቆና የእርግማን ምልክት ነው። ዛሬ ማብቂያ ይሆናል። ዛሬ መጨረሻ ይሆናል። እዚህ ከአንድ ቀን ከጥቂት ጊዜ በላይ መጨቆን ያ ከመዋጀት ጋር የሚጻረር ተግባር ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 እንደዚህ አለ። በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ ይላልና አለ። እነሆ የተወደደው ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው አለ። እስቲ አንድ ሰው የመዳን ቀን ዛሬ ነው ይበል። ነፃ የመውጣት ቀን ዛሬ ነው በሉ እስቲ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል። ለጥቂት ጊዜ አለ። ጥቂት ጊዜ ነው፣ ከዛ በላይ አይፈቀድም አለ። አሜን። መዝሙር 30 ቁጥር 5 መዝሙር 30 ቁጥር 5 ላይ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። አጭር ጊዜ ነው፣ ከዛ በላይ እንድትጨቀኑ አይፈቀድም። ካመናችሁ የአጭር ጊዜውም አይፈቀድም። አሜን። የሚንበለበሉትን ጸጥ ያደርጋል። አሁን መጥቶባችሁ ድንገት ከሆነ ይዟችሁ ከሆነ ጥቂት ጊዜ ከቆየ 24 ሰዓት የቆየ ከሆነ በቃ ጨርሷል፣ አብቅቷል። በቃ ዛሬ መጨረሻው ነው። እስቲ አንድ ሰው በቃ በቃ ይበላ። በኃይል አውጁ እስቲ በቃ በቃ በሉ እስቲ። አሜን። መሻቶቻችንን ለመቀበል የበቃ በቃ መሻቶቻችንን ለመቀበል እግዚአብሔርን የማገልገል ከእግዚአብሔር ጋር የመጓዝን ቃል ኪዳን ማድረግ አለብን። በቀጣይነት ከጌታ ጋር መጓዝ፣ በቀጣይነት የእግዚአብሔርን የልቡን ሐሳብ ማድረግ፣ የልቡን መሻት መፈጸም። ሁለተኛ ዜና ምዕራፍ 15 ከቁጥር 12 እስከ 15 ሁለተኛ ዜና 15 ከ12 እስከ 15 ዛሬ በሕይወታችሁ ላይ ላሉ ለማናቸውም የሲኦል ኃይላት ጭቆና በኢየሱስ መጨረሻ ይሆናል። ሁለተኛ ሳሙኤል ምዕራፍ 24 ቁጥር 16 በጣም አምናለሁ እዚህ ጉባኤ ውስጥ ያለው ሰው ሁሉ ነፃ ወጥቶ መውጣት ይችላል።
አሜን። ምንም አላጣንም። ነፃ እንዳንወጣ ምንም አላጣንም። ቃሉን አላጣንም፣ ብርሃን አላጣንም፣ መንፈሱን አላጣንም፣ ቅባቱን አላጣንም። ተልእኮም የአርነት ተልእኮ ነው። እዚህ መቅዳት ከቻላችሁ ኢየሱስ ሕዝብ ሁሉ መካከል ነው የነበረው። የመጀመሪያው ዙር ላይ አንድ ሴት ነክታ የተፈወሰችው። ያን የሰሙት በሌላኛው ዙር ላይ ሁሉም ሊዳስሱ ይለምኑ ነበራል። ሁሉም ምስክርነት ሰምቶ የሚያውቅ ሰው አለ እዚህ ቸርች ውስጥ? እግዚአብሔር የሰራው ምስክርነት ሰምታችሁ ታውቃላችሁ? ዛሬ እናንተ ነው። ዛሬ እናንተ ተራ ነው። ዛሬ በኢየሱስም የእናንተ ተራ ነው። እንዲህ አለ፣ የእግዚአብሔር መልአክ ኢየሩሳሌምን ያጠፋ ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃ አለ። አሜን። በቃ ከእንግዲህ አለ፣ እጅህንም መልስ አለው ይላል። በቃ እጅህን መልስ። ዛሬ በቃ እንላለን። የትኛውም በእናንተ ላይ ተጽዕኖ እየፈጠረ ያለ ተቃራኒ ኃይል መጨረሻው ይሆናል። በኢየሱስም መጨረሻው ይሆናል። ዛሬ ስትጽፉ በሽታ በቃ፣ ጤና ጀመረ ብላችሁ ነው የምጽፉት። የትኛውንም እንዲያበቃ የምትፈልጉት ነገር በዚህ መልኩ ጻፉ። ዛሬ ድካም በቃ፣ ብርታት ጀመረ። መበደር በቃ፣ ማበደር ጀመረ። መለመን በቃ፣ ማከፋፈል ጀመረ። ሌላው ደግሞ እምነቱ የሰራለት ሰው ተቀጥሮ መስራት በቃ፣ ቀጥሬ ማሰራት ጀመርኩ ብላችሁ ጻፉ። ዛሬ ነው የሚታተምላችሁ። ዛሬ ነው ላይሰንስ የሚሰጣችሁ። ማቴዎስ ምዕራፍ 11 ቁጥር 12 ላይ ማቴዎስ 11:12 ላይ ከመጥምቁ ከዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች አለ፣ ግፈኞችም በኃይል ይናጠቋታል። the violent ግፈኛ የሆነ ጨካኝ የሆነ ሰው፣ መብቱን የተረዳ ሰው፣ በህይወቴ ላይ እንዲህ መሆን የለበትም የሚል ሰው በኃይል ድርሻውን ይዞ ይሄዳል። ኢየሱስ ጌታ ነው። ስለዚህ የእምነትን ጩኸት እንጮሃለን። እነዛን የጻፍናቸውን ነገሮች ይዘን ልክ በርጤሜዎስ እንዳደረገው ማርቆስ 10:46-48 ላይ በርጤሜዎስን ሰዎች መጀመሪያም ጮኸ፣ አሁንም ዝም በላሉት፣ አሁንም አብዝተው ጮኸ ይላል። የእምነት ጩኸት ነው ሲጮኸ ነበር። ጮኸ፣ ዝም በላሉት፣ አብዝተው ጮኸ። ለምንድን ነው ምን ጮኸው? አንድ ጥቅስ ተናግሬ እጨርሳለሁ። መዝሙር 56 ቁጥር 9 መዝሙር 56 ቁጥር 9 እንደዚህ አለ፣ በጠራሁህ ጊዜ ጠላቶቼ ወደ ኋላ ይመለሳሉ። አሜን። በጠራሁህ ጊዜ አዲሱ መደበኛ ትርጉም እንደዚህ ይላል፣ ወደ አንተ በተጣራሁ ቀን ጠላቶቼ ወደ ኋላቸው ይመለሳሉ። እንግሊዝኛው እንዲህ ይላል፣ when I cry unto thee then shall my enemies stand back። እኔ ወደ አንተ መጮህ ሲጀምር ጠላቶቼ ፈርተው ወደ ላይ ይመለሳሉ። ዛሬ እንጮሃለን። የያዟችሁ ነገሮች ሁሉ ለቋችሁ ይሄዳሉ። በእግሮቻችሁ ተነሱ። የጻፋችኋቸውን ነገሮች ሁሉ ይዛችሁ በእግዚአብሔር ፊት መጮህ ጀምሩ። አሁን በቃ ጀመረ፣ በቃ ጀመረ፣ በቃ ጀመረ፣ በቃ ጀመረ እያላችሁ አውጁ። አሁን 2-3 ደቂቃ ነው ያላችሁ። ከበቂ በላይ ነው የህይወታችን ጉዳይ ለመቀየር። የጤና ጉዳይ ሊሆን ይችላል። የትኛውንም በህይወታችሁ ላይ እንዲያበቃ ከቤታችሁ አስባችሁ የመጣችሁ አሁን እዚሁም እምነታችሁና መጣበቃችሁን ያሰራችሁ እንዲያበቃ የምትፈልጉትን ነገር ሁሉ አውጁ። ግፈኛ የሆኑ ሰዎችም ይረከቧታል አለ፣ ይናጠቋታል አለ። በህይወታችን ላይ መሆን የሌለባቸው ጉዳዮች አሉ። ከጥቂት ጊዜ በላይ መቆየት የሌለባቸው ጉዳዮች አሉ። ምንድነው እየተሻገረ የመጣው? ወራትን ያስቆጠረ አመታትን ያስቆጠረ ጉዳይ። እግዚአብሔር በቃ በቃ ብለዋል። ከእንግዲህ በቃ አለ። አውጁ። እየጸለይን ሳለ በመካከላችን ኢየሱስ ክርስቶስን የህይወታችሁ ጌታና ዳኛ አድርጋችሁ ያልተቀበላችሁ ለእናንተ መጸለይ እንፈልጋለን። ዛሬ ጌታን መቀበል እፈልጋለሁ፣
ዛሬ ለመጀመሪያ ጊዜ የመጣሁት የእግዚአብሔር ልጅ መሆን ፈልጋለሁ የሚል ሰው ካለ እንዳን ሰዎች እጆቻችሁን ከፍ አድርጋችሁ ታሳዩኛላችሁ። ጌታን ለመቀበል የመጣችም ህይወቴ አዲስ ምዕራፍን እንዲይዝ እፈልጋለሁ፣ መንገዴን ከጌታ ጋር ማስተካከል እፈልጋለሁ የሚል ሰው ካለ ሌሎቻችሁ ጨካኝ የሆነ ጸሎት ጸልዩ። ከዚህ ተሸክማችሁ መውጣት የለባችሁም። ያንን ተግዳሮት ይዛችሁ መውጣት የለባችሁም። በቃ ጀመረ በሉ። በሽታ በቃ፣ ጤና ጀመረ በኢየሱስም። ግራ መጋባት በቃ፣ መለኮታዊ ምሪት ጀመረ በኢየሱስም። የትኛውንም በህይወታችሁ ላይ ያለውን ተቃራኒ ነገር በቃ በሉና ከዛ ደግሞ የዛን መልካም ነገር ጀመረ እያላችሁ አውጁ። ዛሬ እግዚአብሔር በቃ ጀመረ እያለ ነው ያለው። ስለ አንድ ሰው በኢየሱስም እግዚአብሔር በቃ ጀመረ እያለ ነው ያለው። በጌታ በኢየሱስም የእግዚአብሔር መንፈስ የእግዚአብሔር ቅባት በዚህ ጉባኤ መካከል አለ። ዛሬ በኃይል አውጁ በጌታ በኢየሱስም። በኢየሱስ ክርስቶስ ስም አውጁ። በላችሁ ላይ በእምነት አውጁ። የእግዚአብሔርን ኃይል አሰሩ። አሁን የእግዚአብሔርን ኃይል ቅዱ። አሁን ያንን የህይወታችን ጉዳይ መፍታት የሚችለው የእግዚአብሔር ኃይል በመካከላችን አለ። ዛሬ ቀኑን ቀጥሮ እግዚአብሔር አይቀርም። እኛን ጠርቶን እግዚአብሔር አይቀርም። እኛን ኑ ብሎን እግዚአብሔር አይቀርም። በዚህ ቀን እንዲያደርግላችኋለሁ ብሎ እግዚአብሔር አይክደንም። አባት ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አውጀናል። የጻፋቻቸው ነገሮች ከፍ አድርጉ በጌታ በኢየሱስ ስም። ከዚህ ሰዓት ጀምሮ እነዛ የጻፋቻቸው ተቃራኒ ነገሮች መጨረሻቸው ሆነዋል። እግዚአብሔር ለዚያ መልአክ ከእንግዲህ በቃ እንዳለው ለዛ ተግዳሮት፣ ለዛ ጭቆና፣ ለዛ ሁኔታ ዛሬ እናገራለሁ በኢየሱስም ከእንግዲህ በቃ። በጌታ በኢየሱስም ከእንግዲህ በቃ። በመልካም የጻፋቻቸው ነገሮች ሁሉ በኢየሱስም ከዚህ ሰዓት ጀምሮ ጀምረዋል። መገለጥ ይጀምራሉ፣ መሆን ይጀምራሉ፣ መስራት ይጀምራሉ። ያ ተቃራኒ ነገር ከእንግዲህ በሕይወታችሁ ላይ አይታየም። እጆቻችሁን ከፍ አድርጉና ጌታን አመስግኑት። በእርግጥም እንደዛው ጸንቶላችኋል፣ እንደዛው ሆኖላችኋል። አመስግኑት ጌታን። እምነታችሁን በምስጋና ለእግዚአብሔር አሳዩት። ሃሌሉያ። አከብርሃለሁ በሉት። አመሰግንሃለሁ ጌታ ሆይ። ኦ ኢየሱስ ተመስገን፣ ተመስገን በሉት። አመስግኑት። ከእግዚአብሔር ኃይል ጋር ተገናኝተናል ዛሬ። ከመንፈሳዊ ምስጢር ጋር ተገናኝተናል ዛሬ። ከእግዚአብሔር ጉልበት ጋር ተገናኝተናል ዛሬ። በጌታ በኢየሱስ ክርስቶስ ስም አመስግነናል። ራሳቸውን ዲሲፕሊን የምታደርጉት እምነት ላይ ብቻ ለመኖር ነው። አማን። ስትወጡ ሌላ ነገር ስታዩ ሌላ እንዳትናገሩ፣ ሌላ እንዳታስቡ፣ ሌላ እርምጃ እንዳትወስዱ። እምነታችሁ ዲሲፕሊን እንዲሆን ክብር ለኢየሱስ ይሁን። እምነታችሁን ጠብቁት። ከዛ ወጣችሁ እንዳትገኙ። ምክንያቱም ሕይወታችሁ እምነታችሁን ስለሚመስል በኢየሱስም የእግዚአብሔር ጸጋ ያግዛችኋል።